እሺ እንግዲህ ዛሬ ይዤላችሁ የቀረብኩት ያው ቤዚክ ኮምፒውተር ስኪል በሚለው ነው። ቤዚክ ኮምፒውተር ስኪል እንግዲህ ቀጣይነት የሚኖረው ነው። ከመጀመሪያ የኮምፒውተር ትምህርት ጀምሮ እንጀምራለን። እንግዲህ ያው ቅድሚያ የምላችሁ ምንድነው እንድታበረታቱኝ ላይክ፣ ሼር እና ሰብስክራይብ በማድረግ እንድታበረታቱኝ እለምናችኋለሁ። እና እንግዲህ ከመጀመሪያ ኮምፒውተር ዋት ኢዝ ኮምፒውተር ኮምፒውተር ምንድን ነው? ሁለተኛ ኮምፒውተር ሃርድዌር ኤንድ ሶፍትዌር እንለዋለን። ኮምፒውተር ምን አለው? ሃርድዌር እና ሶፍትዌሮች አሉት። ሃርድዌር የምንለው እንግዲህ በፊት ለፊታችን ወይም ልንዳስሰው የምንችለው በዓይናችን ልናየው የምንችለው እነዚህ ምን ይባላሉ? ሃርድዌር እንላቸዋለን። ሶፍትዌር ደግሞ በሁለት ይከፈላል። ምን አፕሊኬሽን ሶፍትዌር እና ሲስተም ሶፍትዌር እንላቸዋለን። እና ሶስተኛው ጥያቄያችን ምንድነው? ዋት አር ፓርት ኦፍ ኮምፒውተር ዋት ታይፕ ኢዝ ኮምፒውተር ኮምፒውተር በስንት ፓርት አለው? ስንት ፓርቶች አሉ? ኮምፒውተሮቹ ስንት ፓርት አላቸው የሚለውን ዋት አር ዘ ፓርት ኦፍ ኮምፒውተር ዋት ታይፕ ኦፍ ኮምፒውተር እናያለን ማለት ነው። አንዱን ልጨምርላችሁ ብዬ ነው። አንደኛ ዋት ኢዝ ኮምፒውተር አለ። ሁለተኛ ኮምፒውተር ሃርድዌር እና ሶፍትዌር አለው። ሶፍትዌር እና አፕሊኬሽን ሶፍትዌር እና ሲስተም ሶፍትዌር እንላቸዋለን። ሶስተኛው ዋት አር ፓርት ኦፍ ኮምፒውተር፣ አራተኛው ደግሞ ታይፕ ኦፍ ኮምፒውተር እንላቸዋለን ማለት ነው። የአንደኛ ጥያቄያችን ዋት ኢዝ ኮምፒውተር ይላል። ኮምፒውተር ማለት ምን ማለት ነው ማለት ነው። ኮምፒውተር ኢዝ አን ኤሌክትሮኒክ ዲቫይስ ፎር ስቶሪንግ ኤንድ ፕሮሰሲንግ ዳታ typically binary form according to instruction given to it an variable program ይላል። ምንድነው ኮምፒውተር ማለት? ኤሌክትሮኒክ ዲቫይስ ነው። የኤሌክትሪክ ዲቫይስ ነው። የኤሌክትሪክ ዕቃ ነው። ለምን እንጠቀምበታለን? ዳታ ስቶር ለማድረግ፣ ፕሮሰስ ለማድረግ፣ ፕሮሰስ አድርጎ ያን ዳታ አውትፑት እንዲሰጠን ወይም ደግሞ አውትፑት የምንለው ምንድነው? ኢንፎርሜሽን እንዲሰጠን ማለት ነው። የምናስገባቸው በሙሉ ስቶር የምናደርጋቸው ዳታ ይባላል። ሮው ዳታ። አውትፑቱ ምን ይባላል? ኢንፑቱ ዳታ ነው። አውትፑቱ ደግሞ ኢንፎርሜሽን እንለዋለን። ይህንን የሚያሳየን ምን ይባላል? ኮምፒውተር እንለዋለን ማለት ነው። ኮምፒውተር ሁለተኛ ዲፋይን ምንድነው? ፕሮግራሜብል ኤሌክትሮኒክ ዲቫይስ ነው። ያው ዘሴም አስ ከመጀመሪያው ጋር ዛት አክሰፕት ኢንፎርሜሽን ኦር ዳታ ኢንፑት መጀመሪያ እንዳልነው ማለት ነው። ዳታ ኢንፑት እናደርጋለን። ፕሮሰስ አኮርዲንግ ቱ ኢንስትራክሽን በሰጠነው ፕሮግራም መሰረት ወይም በሰጠነው የኛ ኢንስትራክሽን መሰረት ዛም ፕሮዲዩስ ኢንፎርሜሽን በቃ ትክክለኛው ያለው ፕሮዲዩስ ምን ያደርግልናል? ኢንፎርሜሽን ፕሮዲዩስ ያደርግልናል። ወይም አውትፑት ምንድነው? ኢንፎርሜሽን እንለዋለን ማለት ነው። ቀጣይ እንግዲህ ምን እንላለን? መጀመሪያም ከመድረሳችን እንደተነሳ ነው ኮምፒውተር ሃርድዌር ኤንድ ሶፍትዌር እንላቸዋለን በመባል ይከፈላል። ሃርድዌር እንግዲህ የምናየው ነው እያልኳችሁ ነው። መጀመሪያ ሃርድዌር የምንላቸው እነዚህ የምናያቸው ኪቦርዶች፣ ኬዞች፣ ማውዝ፣ ሞኒተር ምናምን እነዚህ ሃርድዌር ፓርት ናቸው። ሁለተኛ ሶፍትዌር ፓርት አለ። ሶፍትዌር በሁለት ይከፈላል። አፕሊኬሽን ሶፍትዌር እና ሲስተም ሶፍትዌር። አፕሊኬሽን ሶፍትዌር የምንለው ከአንድ ዲቫይስ ወይም ከአንድ ኮምፒውተር ወይም ከአንድ አካል በፍላሽ ሆነ ወይም ደግሞ በሼር አድርገን አንድ ሲስተም ላይ አንድ ኮምፒውተር ላይ ኢንስታል አድርገን የምንጠቀመው ምን ይባላል? አፕሊኬሽን ሶፍትዌር እንላቸዋለን። ኤንድ ሲስተም ሶፍትዌር የምንለው ደግሞ እንግዲህ ሲስተም ሶፍትዌር የምንለው የኮምፒውተሩ ወይም የዲቫይሱ አብሮ ቢልድ የተደረገ ከኮምፒውተሩ ጋር እነሱን የምንጠቀማቸው ሲስተም ምን ይባላሉ? ሲስተም ሶፍትዌር እንላቸዋለን። ባጭሩ ነው እያሳያችሁ ያለሁት እና ከመጀመሪያው ኮምፒውተር ቤዚክ የሚባሉት እነዚህ ነገሮች ስለሆኑ ማለት ነው። ስለዚህ ቀጥታ አብረን እየተከታተልን
ያልገባችሁን እንድትነግሩኝ ኮሜንት ላይ እንድታስቀምጡልኝ ይፈልጋለሁ። ቀጣይ ምን እንላለን እንግዲህ ፓርት ኦፍ ኮምፒውተር ምን አላቸው? አሁን አሉ እንግዲህ እስከ ስንት አሉ? 9 አይነቶች ፓርት አለው ኮምፒውተር። ምንድነው? ሲፒዩ ዋነኛው ሲፒዩ ሞኒተር፣ ፓወር ሰፕላይ፣ ራም፣ ሃርድ ድራይቭ፣ ኮምፒውተር ኪቦርድ፣ ማዘርቦርድ፣ ማውዝ፣ ኬዝ አላቸው። እንግዲህ እነዚህ ሁሉም ፓርት አላቸው። ሌሎችም ያልተጠቀሱ አሉ። ይሄ በዋነኝነት የተቀመጡ ስለሆኑ ማለት ነው። ስለዚህ አሁን ቀጥታ ምንድነው የምንሄደው እያንዳንዱን እያብራራን እንሄዳለን ማለት ነው። እንግዲህ ፓርት ስላለው ቀስ ቀስ እያልን እንቀጥላለን። ከኔ ጋር ፎሎ ሰብስክራይብ ካደረጋችሁት በፓርት ኮምፒውተርን ጥንቅቅ አድርገን በትንሹም ቢሆን ማወቅ እንችላለን ማለት ነው። ለጀማሪዎች አንደኛ ዋት ኢዝ ሞኒተር? ሞኒተር ማለት ምን ማለት ነው? ሞኒተር እንግዲህ ፒክቸሮቹን እያያችኋቸው ነው። ሞኒተር ማለት የኮምፒውተር ሞኒተር ኢዝ ኤ ፓርት ኦፍ ኮምፒውተር ነው። የኮምፒውተር አካል ነው፣ ፓርቱ ነው። ምንድነው የምንጠቀምበት? ኮምፒውተር ሃዝ ዲስፕሌይ ዘ ዴታ ኢት ኢዝ ኤ ፓርት ኦፍ ሂውማን ማሽን ኢንተርፌስ። ምንድነው? የፓርት ኦፍ ኮምፒውተር ነው። ዲስፕሌይ ዳታ ወይም ኢንፎርሜሽን ዲስፕሌይ የምናደርግበት ይህ ፊት ለፊት የምናየው ስክሪን ማለት ነው። ሞኒተር የምንለው ማለት ነው። ስለዚህ አሁን ቀጣይ ደግሞ ምን እናያለን? ዋት ኢዝ ኪቦርድ? ኪቦርድ እንግዲህ ያልገባችሁን እየነገራችሁን ኮሜንት ላይ በማስፈር ከዚህ ያለውን ደግሞ እናሳውቃችኋለን። እሺ እንቀጥላለን። ዋት ኢዝ ኪቦርድ? ኮምፒውተር ኪቦርድ ማለት ኢት ኤ ቢልት ኢን ኦር ፐሪፈራል ኢንፑት ዲቫይስ modeled after the typewriter keyboard which use arrangement of button of key to act on the mechanical lever or electronic switch ይላል። ምንድነው? ኮምፒውተር ኪቦርድ ምንድነው? ቢልት የተደረገ ነው። ኦር ፐሪፈራል ኢንፑት ዲቫይስ ምንድነው? ኮምፒውተር ኪቦርዱ ምንድነው? ኢንፑት ዲቫይስ ነው። ፐሪፈራል ኢንፑት ዲቫይስ ማለት ዳታን የምናስገባበት ሜተር ነው። ኢንፑት ዲቫይስ ነው። ኢንፑት የምናደርግበት ዲቫይስ እቃ ነው ማለት ነው። ስለዚህ ለምሳሌ ቁጥር ወይም ፊደል ምናምን አስገብተን ነው ጽሁፍ ጽፈን አይደል ዳታ የምናስገባው። ልክ ዳታውን የምናስገባበት ኢንፑት ዲቫይስ ነው። ፔሪፈራል ኢንፑት ዲቫይስ እንላቸዋለን ማለት ነው። እና ምን አለ ኪቦርድ ዋን ኦፍ ዘ ኮምፒውተር ኤክስተርናል ሃርድዌር ኮምፖነንት ነው። ምን ቀደመነ ከመነሻችን ምን አለ ከሃርድዌር ውስጥ ምን ጠቅሼላችኋለሁ? ኪቦርድ ጠቅሼላችኋለሁ። ማውዝ ጠቅሼላችኋለሁ አይደል? ስለዚህ አንዱ ዋን ኦፍ ኮምፒውተር ኤክስተርናል ሃርድዌር ኮምፖነንት ነው። ዩ ራይት ቴክስት ኮሙኒኬት ዊዝ ኮምፒውተር ከኮምፒውተራችን ጋር ኮሙኒኬት የምናደርግበት ጽሁፋችን በመጻፍ ዳታ በምናስገባበት በምንድን ነው? በኪቦርድ ነው ማለት ነው። እንቀጥላለን። ዋት ኢዝ ኤ ሲስተም ዩኒት ኦር ኬዝ እንለዋለን ማለት ነው። እንግዲህ ምን አለ መሰለህ the computer case is the part of the whole all of the internal component to make up to the computer itself ይላል። ምንድነው? ኬዝ ወይም ሲስተም ዩኒት የምንለው ብዙ ነገሮችን ይዟል። ምን አለ ውስጡ? ሃርድ ዲስክ አለው፣ ማዘር ቦርድ አለው፣ በጣም ሲፒዩ ሁሉን የፓርት ኦፍ ኮምፒውተር ዘ ሜን ፓርት ኦፍ ኮምፒውተር የሚቀመጡት የት ውስጥ ነው? ኬዝ ውስጥ ነው፣ ወይም ደግሞ ሲስተም ዩኒት ውስጥ ነው ማለት ነው። ስለዚህ ምን ለምን ያገለግለናል? አንደኛ ሁሉንም ሰው ይዞ ይሄ ፓወር ሰፕላይ ያለው ውስጥ እና እነዚህን አቅፎ ሲስተሙ እንዲንቀሳቀስ ፓወር አግኝቶ ሁሉንም ነገር ያቀፈ አቃፊ ማለት ነው። ኬዝ ማለት መሸፈኛ ማለት ነው አይደል? ስለዚህ ሁሉንም አቅፎ የያዘ ሲስተማችን ነው ማለት ነው። እንግዲህ እንቀጥላለን። ሌላው ደግሞ what is a mouse? computer mouse is handheld pointing device ማለት that detects two-dimensional motion relation to the surface. The motion typically translated into the motion of the point of display. ምን አለ መሰለህ ማውዝ ምን ነው? ቀጥታ
በእጃችን ሄልድ አድርገን ፖይንት ኦፍ ዘ ዲቫይስ ነው ያችን የምንፈልጋትን ፓርት ኦር ዳይሬክሽን መጠቁመን ምንድናት ማውዝ እንላታለን። ሞሽኑ ሪላቲቭ ኦፍ ዘ ሰርፌስ ያችን ሰርፌስ ወይም ያችን ኤሪያ የምንጠቁምበት ምን እንላለን ማውዝ እንላታለን። ማውዝ ምንድነው? አሁንም ሃርድዌር ነው። ኮምፒውተር ማውዝ is another meaning. Computer mouse is a mouse that is what lets you move a cursor. that little arrow ናት። little ትንሽዬ arrow ነገር ምልክት ናትና ማለት ከርሰር ናት። on the monitor በሞኒተራችን ላይ ብልክ በምን በሚታየው ሞኒተር ላይ የሆነ ስትንቀሳቀስ የምናያት ማለት ነው ማውዝ ማለት ነው። ይሄ ለይተን ማናቅ ሰዎች ስላለን ማለት ነው። ይሄ አስፈላጊ ነው በጣም እያንዳንዱ ተከታተሉ። ቀጣይ ምን እንላለን? what is CPU? CPU ምንድነው? ሴንትራል ፕሮሰሲንግ ዩኒት እንለዋለን። የአብሪቬሽን ነው። አብሪቬሽኑ ሲፈታ ሴንትራል ፕሮሰሲንግ ዩኒት also called ሴንትራል ፕሮሰሰር። ሜን ፕሮሰሰር የሚያደርገው ምንድነው? CPU ሜን ፕሮሰሰር or just processor is the primary processor ነው። የመጀመሪያ ፕሮሰሰሩ CPU. In a given computer that electronic circuit execute instruction of computer program. ኮምፒውተር ፕሮግራም በኢንስትራክሽን ኦፍ ኮምፒውተር ፕሮግራም ወይም በኮምፒውተሩ ፕሮግራምድ በተደረገው ኢንስትራክሽን መሰረት የሚሰራልን ማለት ነው። ሎጂክ ኮንትሮሊንግ ኤንድ ኢንፑት አውትፑት የሚሰራልን በምንድን ነው? በሲፒዩ ነው ማለት ነው። እየተከታተላችሁን እንደሆነ ተስፋ እናደርጋለን። እንቀጥላለን። ያው ፓርት 1 እያለቀ ስለሆነ ያው በደንብ እንድትከታተሉ እንፈልጋለን ማለት ነው። እና አሁን ቀጣይ ደግሞ what is keyboard? what is keyboard? keyboard is using a peripheral. okay sorry ይሄን ነው። እሺ ቀጣይ ምን እናደርጋለን? what is hard disk? hard disk የት ነው ይገኛል ብያችኋለሁ። ኬዝ ውስጥ ወይም ሲስተም ውስጥ እናገኘዋለን ማለት ነው። hard disk ወይም ደግሞ ማውጣትም ይቻላል። የሚወጣም ስለሆነ ማውጣትም ይቻላል። ስለዚህ ሃርድ ዲስክ ድራይቨር ይባላል። ድራይቭ ሃርድ ዲስክ ነው። ሃርድ ድራይቨር ኦር ፊክስ ዲስክ እንላለን ማለት ሶስት ስም አለ። ሃርድ ዲስክ ድራይቭ፣ ሃርድ ዲስክ፣ ሃርድ ድራይቨር ኦር ፊክስ ዲስክ እንለዋለን ማለት ነው። ይህ ማለት አን ኤሌክትሮን ሜካኒካል ዲጂታል ስቶሬጅ ዲቫይስ that store and retrieve digital data using magnetic storage with one or more grid rapidly rotating bladder codes ይላል። እዚህ ጋር ምንድነው ሃርድ ድራይቨር የምንለው ሜካኒካል ዳታ ስቶሬጅ ዲቫይስ እንለዋለን። ስቶር የምናደርግበት ስቶሬጅ ዲቫይስ ነው። በቃ ዳታዎችን የምንይዝበት ለምሳሌ እንደ ፍላሽ ማለት ነው። አናዘርዋይዝ ፍላሽ አሁን ያ ዲስክ ከፍላሽ የሚለየው ምንድነው? በጣም በጂቢ ያኛው በአንድ በቴራ አለ በጂቢ 500 እና ከዛ በላይ ሊኖር ይችላል። እነዚህ በሳይዛቸው ነው እንጂ እንደ ፍላሽ ነው የምንጠቀምበት ማለት ነው። ዳታ የምንይዝበት ስቶር የምናደርግበት ዳታ ስቶር የምናደርግበት ዲቫይስ ነው ማለት ነው ሃርድ ዲስክ ማለት። ቀጥላለን። what is motherboard? is the man በቃ ይህ ማዘርቦርድ በቃ ሁሉንም አጠቃሉ ያለ ትክክለኛ በቃ ማዘርቦርድ ማለት አሁን ለምሳሌ በቃ እናት ይሄ በቃ ሁሉ ነገር ሲስተሙ ረን የሚያደርግበት ፓርት ማዘርቦርድ እንለዋለን ማለት ነው። ማዘርቦርድ is provide the structure for all other components and connect them. providing why to distribute power deliver distribute power distribute የሚደረግበት ምንድነው ስትራክቸር all other component and connect ከሁሉም ጋር ኮኔክት የሆነበት ከማዘርቦርድ ማለት ነው። ማዘርቦርድ ማለት ዋናው ፓርት ኦፍ ኮምፒውተር ወይም ባክቦን ኦፍ ኮምፒውተር የምንለው ማዘርቦርድ ነው ማለት ነው። እና እናመሰግናለን። ይህ ፓርት 1 ነው። ቀጥላለን። ለቀጣዩ ደግሞ ይሄን ሰብስክራይብ አድርጉልን። ቀጣይም ደቅ የሚገራርም
ኮምፒውተር ትምህርቶች አሉን፣ የሚገራርሙ አሉን። እንግዲህ አበረታቱን። እናመሰግናለን። ሰብስክራይብ አድርጉን ብለናል። እንግዲህ ቴንኪው